አብርሽ ሽማግሌ ልኮ ምናምን አክሴፕት ተደርጓል። ሄርሜላ ሊያገባ ጥሪ እየበተነ ነው ያለው በዚህ ሰዓት። ቀን ቆርጧል እና ይሄ ነገር ሪል ነው። ሶ ሄርሜላ ሊያገባት ነው ማለት ነው። እና እኔም እንደሰማሁት ከሆነ ሊያገባት ነው ሄርሜላን። ደስታ አግሌ ልኮ ምናምን አክሴፕት አድርጋዋለች እና በትልቅ ሽማግሌዎች ደግሞ አሁን በአዲስ ሁኔታ ሩታን ሊያገባት በተለያዩ ፕሮግራሞች፣ በተለያዩ ድምቀት፣ በተለያዩ ውብ ሆኑ ነገሮች ሩታን ወደ ራሱ ሊወስዳት ነው እና ፈጣሪ ይመስገን። በቃ ሁለቱም የራሳቸውን ምርጫና የራሳቸውን ሀሳብ ፍላጎት እየኖሩ ነው። ስለዚህ መኖር እንደሚቻል እናውቃለን። እንግዲህ ይኖራል ማለት ነው። እጣ ፈንታ እስከሆነ ድረስ ፈጣሪ እስካዘዘና እስካለ ድረስ ማይሆን ምንም ነገር የለምና ያው አሁን ይሄ ሁሉ ነገር ያለውን ነገር እንዳለ በማወቅ ምን አረግን በቃ ኢሶኬ ይሁን፣ እኔ ችግር የለውም፣ እኔም ተቀብያለሁ። ለገኒ ነግሬያታለሁ፣ ለቡዜ ማሳወቂያታለሁ። በቃ ያለውን ነገር እንዳለ ይወስኑ። ቡዜም ኤፊን አግኝታ ብዙ ነገር አውርተዋለች። በቃ እንግዲህ የተወሰነው ነገር ይወሰን ተብሏል። የአብርሃምና የሩታ ምርጫን አስቀድመናል። ከኛ ድርጊት የነሱ ምርጫ አስቀድመናል። የነሱ ፍላጎት አስቀድመናል። የነሱ ፍላጎት ያ ነው። አብርሽ ደግሞ የአብርሽ ፍላጎት ደግሞ ሞር ሁላችሁም ታውቁታላችሁ፣ ሄርሜላን ማግባት ነው። ስለዚህ ይሄ ከሆነ አይቀር በቃ ደስተኛ ሆነን አብርሃምን መዳር አለብን። መጥተዋል ፋሚሊዎቼ፣ አብርሽና ቤላ መጥተዋል። ይያችሁልኝ ነው። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ ፈጣሪ ይመስገን። ሁላችሁ ባላችሁበት ሰላም ሁኑልን። ዛሬም እንግዲህ በድጋሚ ተመልሰን መተናል ማለት ነው ቤተሰቦቼ፣ ፋሚሊዎቼ። አንዳንድ ነገሮችን ዛሬ ላወራችሁ ፈልጋለሁ እና ዛሬ በጣም አስደናቂና ድንቅ ነገር ነው ዛሬ ይዤ የመጣሁት። ማለት በቃ ለሰው ደስታ መኖር ግዴታችን ነው፣ ለሰው ሀሳብ መኖር ግዴታችን ነውና አብርሽና ሩታ እንግዲህ ያሉበትን ነገር አይተናል። በጣም በእነሱ ጉዳይ ብዙ ነገር ለፍተን ነበር። ብዙ ነገር ይስተካከላል ብለን አስበን በጣም ብዙ ነገር አቅደን አድርገን ነበርና ያ ነገር እንግዲህ ሊሆን አልቻለምና በቃ አብርሃም የራሱን ውሳኔ ወስኖ ሄርሜላን ለማግባት ደምድሟል ማለት ነው። እና አሁን ላይ ወደ ሩታ እንደማይመለስ ግልጽ ነው። ዳኒ ሜሪና ሩታ አግኝተው ብዙ ነገር ለማውራት ሞክረው የልጁን ነገር ሊያሳምኑት ሞክረው ነበረ። አብርሽ ሊቀበልም ላይቀበልም ይችላል የልጁ ነገር፣ ግን ደግሞ የጋብቻው ቀን እንደሚጠራቸውና ከሄርሜላ ጋር የቀለበት ፕሮግራም እንደሚያደርግ አሳውቋቸው ነው የተለያቸው ማለት ነው። እና ይሄ ልጅ በዚህ ሁኔታ እስከዚህ ድረስ ከደረሰ ምንም ማድረግ አንችልም። እኛ የቻለውን ሁሉ ሞክረናል ሩታንና አብርሃምን ለማስታረቅ። ሉሌ ብቻውን እንዳያድግ፣ ያለ አባት እንዳያድግ፣ ያለ እናት እንዳያድግ በጣም ብዙ ነገር ለፍተናል። በጣም ብዙ ነገር አድርገናል። በጋሽዬ በኩል ለፍተናል፣ በነገኒ በነቡዜ በብዙ መንገድ ሞክረናልና ግን አብርሽ እሺ ሊል አልቻለም። ያው ሩታ ምን ታርገው አናቅም። ሩታን በተመሳሳይ ሁኔታ ይቅርታ ጠይቃው ወደሱ ህይወት ልትመለስ ሞክራ ነበረ። እሱም ግን ሊቀበላት አክሴፕት ሊያረጋት አልቻለም። እና ይሄንን ነገር ለምን ብለን ግግም አንልም። በቃ የሰው ልጅ ምርጫውን ቹዙን ኢንተረስቱን መኖር አለበት እና እንደ ፍላጎቱና እንደ ምርጫው ስለሆነ የሰው ልጅ የሚኖረው በቃ የመረጠው ሄርሜላ ነው። ከሄርሜላ ጋር ማሳለፍና መኖር ስለፈለገ መኖር አለበት። እንግዲህ ምንም ማድረግ አንችልም፣ ፈቅደንለታል ማለት ነው ቤተሰቦቼ። ያው የአብርሃምና የሩታ ነገር ማለት ይቅርታ አድርጉልኝና እንደዚህ መናገር ፈልጌ አልነበረም የተናገርኩት። ግን ደግሞ አንዳንዴ ደግሞ የሆነ ነገር ሲሆን ምንም ማድረግ አትችሉም። ለምሳሌ ከአቅማችሁ በላይ ሲሆን ማለት ጋሽዬ ራሱ ባይዘው ሰልችቶት ነው። የምሬ ነው ፋሚሊዎች፣ ጋሽዬ ራሱ በጣም መሩት ሰልችቶት ነው ይሄንን ነገር ትቶት ያለፈው ማለት ነው። ማለት በቃ አላ ደከመው። አብርሃም ጋር ሄደ፣ ሩታ ጋር ሄደ፣ አዲስ አበባ ይመላልሳል፣ አንዴ ቡታጀራ ይመጣል፣ ሰዎችን ያከታትላል። እዛ ጋር ነው ሰው ይጮውበታል፣ እዚህ ጋር ነው ሰው እንትን ይልበታል። ሳለቸውና ተወ። ገባችሁ? የሰው ልጅ እስኪኑ ነገር ላይ እስኪኑ ጊዜ እስኪኑ ታይም ነው እንትን ሊላችሁ የሚችለው። ከዛ በኋላ ግን ይተዋቸዋል። ገባችሁ አይደለ? ጋሽዬ አባቱ ስለሆነ ነው እንጂ እንደዛ የታገሰው ሌላ ሰው ቢል እስከዛም ስቴፕ አይደለትም ነበርና ጋሽዬ ምን አስበው ነው ጸጥ ያለው? በቃ ወጣት ናቸው። በወጣትነት እድሜያቸው ቶሎ ተሻክለው ብዙ ነገር አድርገዋል፣ ብዙ ነገር አበላሽተዋል። ሶ ያ ነገር
አሁን በቃ ያስተምራቸው፣ እስኪ ለራሳቸው ብቻቸውን እንተዋቸው፣ ያስተምራቸውና ኖረው አውቀውት ችግሩንም ምኑንም አንድ ላይ ተጋፍጠውት ተለያይተውም ሊሆን ይችላል ያስተምራቸውና ራሳቸው ይወስኑ ራሳቸውን ያርሙ ብሎ ስላሰበ ትቷቸዋል አሁን ማለት ነው። ስለዚህ ምንም ማድረግ አንችልም። እንደምታውቁት አሁን አብርሽ ሽማግሌ ልኮ ምናምን አክሴፕት ተደርጓል። ሄርሜላ ሊያገባ ጥሪ እየበተነ ነው ያለው በዚህ ሰዓት ቀን ቆርጧል እና ይሄ ነገር ሪል ነው። ሶ ሄርሜላ ሊያገባት ነው ማለት ነው እና እኔም እንደሰማሁት ከሆነ ሊያገባት ነው ሄርሜላን። በዚህ በኩል ደግሞ ደስታ አልበገርም ብሎ ማለት በፊትም እሱ እልህ ምናምን ሳይሆን በፊትም ይወዳት ነበር ሩታን። ሶ ለሩታ በጣም ብዙ ነገር ዋጋ እየከፈለ ይገኛል አሁን በዚህ ሰዓት ማለት ነው። ቤት ገዝቶላታል አይታቸዋል። ከቤቱም በላይ ደግሞ አሁን ሽማግሌ ልኮ ምናምን አክሴፕት አድርጋዋለች እና በትልቅ ሽማግሌዎች ደግሞ አሁን በአዲስ ሁኔታ ሩታን ሊያገባት በተለያዩ ፕሮግራሞች በተለያዩ ድምቀት በተለያዩ ውብ ሆኑ ነገሮች ሩታን ወደ ራሱ ሊወስዳት ነው እና ፈጣሪ ይመስገን። በቃ ሁለቱም የራሳቸው ምርጫና የራሳቸውን ሐሳብ ፍላጎት እየኖሩ ነው። አይሚን ሩታ አሁንም ፍላጎት አላት ወደ አብርሃም ለመመለስ እድል ሰጥታዋለች። አብርሽ ደግሞ የሚመለስ ነገር ስላልሆነ ያው ይታወቃል ማለት ነው። መጨረሻው ይታወቃል። መጨረሻው ምንድነው? አብርሃም ሄርሜላ፣ ሩታ ደግሞ ደስታን አግብቶ እንደሚኖር የታወቀ ነው እና በቅርቡ ደስታም ያለውን ነገር እንዳለ ጨርሶ በሽማግሌ ምናምን ጨርሶ እንደሚያገባት አሳውቆናል ማለት ነው። ፋሚሊዎቼ እንግዲህ የሆነ ቀን ሚቲንግ እናደርግና ያለውን ነገር እንወስናለን። በቃ ምንም ማድረግ አንችልም፣ የራሳችን ምርጫ ነው። ሉሌም እንግዲህ አንዴ አብርሃም ጋም አንዴ ሩታ ጋም እያለ ብቻ መኖር ይችላል እና እንዲኖር እናደርገዋለን። ግዴታ ነው እንግዲህ ጣፈንታው ነው ማለት የታዘዘለት ነገር ነው። ባይጣሉና አንድ ላይ ሆነው ሉሌም ቢያሳድጉ ኖሮ ደስ ይለን ነበረ። ልጁ እንደሌላው እንደኖርማል እንደሌላው ሰው አባቴ እናቴ እያለ ደስተኛ ሆኖ ፍንድቅድቅ ብሎ ቢያድግ ደስ ይለን ነበረ። ግን ደግሞ ለዛ ነገር አልታደንም። እንግዲህ እዛም ቤት እየሄደ እዚህም ቤት እየሄደ የኖሩ ስላሉ ማለት ነው በአባትና በእናት በአንድ እናትና አባት ተወልደው ግን በተለያዩ ቦታ የተበታተኑ ልጆች ስላሉ ላይክ የመጀመሪያው አይደለም። ስለዚህ መኖር እንደሚቻል እናውቃለን። እንግዲህ ይኖራል ማለት ነው። እጣ ፈንታ እስከሆነ ድረስ ፈጣሪ እስካዘዘና እስካለ ድረስ ማይሆን ምንም ነገር የለምና ያው አሁን ይሄ ሁሉ ነገር ያለውን ነገር እንዳለ በማወቅ ምን አረግን በቃ ይሶኬ ይሁን እኔ ችግር የለውም እኔም ተቀብያለሁ። ለገኒ ነግሬያታለሁ፣ ለቡዜ ማሳወቂያታለሁ። በቃ ያለውን ነገር እንዳለ ይወስኑ። ቡዜም ኤፊን አግኝታ ብዙ ነገር አውርተዋለች። በቃ እንግዲህ የተወሰነው ነገር ይወሰን ተብሏል። የአብርሃምና የሩታ ምርጫን አስቀድመናል። ከኛ ድርጊት የነሱ ምርጫ አስቀድመናል። የነሱ ፍላጎት አስቀድመናል። የነሱ ፍላጎት ያ ነው። አብርሽ ደግሞ የአብርሽ ፍላጎት ደግሞ ሞር ሁላችሁም ታውቁታላችሁ፣ ሄርሜላን ማግባት ነው። ስለዚህ ይሄ ከሆነ አይቀር በቃ ደስተኛ ሆነን አብርሃምን መዳር አለብን። በዚህ ሰዓት አብርሃምን መዳር አለብን። አብርሃም ደግሞ እንድንድረው ሄርሜላን ሊያገባት ስለሚፈልግ በጣም ብዙ ፕሮግራሞችን እያካሄደ ነው እና እኔ ደግሞ ይህንን በማሰብ ዛሬ እኔ ጋር ጠርቻቸዋለሁ። አቤልና አብርሽን እኔ ቤት ጠርቻቸዋለሁና አብርሃምና አቤላ ሲመጡ በክብር እንቀበላቸውና ጥሩ ጊዜ እናሳልፋለን። በዛው ምክክር ይኖረናል። አንዳንድ ውይይቶች አሉን። ከዛ በኋላ ብቻ ቡዜም እመጣለሁ ብላኛለች። ከመጣች መጣች እሰየው፣ ካልመጣችም በቃ አብርሃምንና አቤላን አውርቻቸው ያለውን ነገር ምናውቅ ይሆናል ማለት ነው። ማለት ለመጨረሻ ጊዜ ነው ዛሬ የምጠይቀው። ሩታን አላገባትም ከሩታን እንተናላላትም ምናምን እንዲለኝ አልፈልግም። ምክንያቱም ድጋሚ ጋብቻ የሚባል ነገር የለም። ሩታን አግብቷታል። አንዴ የልጁ እናት ናት። ሶ ግን እርቅን አልቀበልም። ሩታን ከዚህ በኋላ ወደ ህይወቴ ላስገባት አልፈልግም። ወደ ህይወቷ አልመጣም ካለኝ የመጨረሻ ውሳኔ ነው። አክሴፕት አድርገዋለሁ። ከዚህ በኋላ እመኑኝ ሩታን ታረቃት ብዬ አልለምነውም፣ አልጠይቁም። ፍላጎቱን መኖር ይችላል ማለት በአቤላ ፊት የምጠይቀው ጀስት መረጃ ማስረጃ ሆኖ እንዲገኝልኝ ስለምፈልግ ነው። ገባችሁ አይደለ? ይሄ ቪዲዮ ነገ ላይ ያስፈልገኛል። አሁን እንዲህ በዚህ ጉዳይ በዚህ ነገር አውርቻለሁ ብዬ ስናገር ምን ስል ሳወራ ሰው ያምነኛል። ምክንያቱም ቪዲዮ አለ፣ አቤላ አለ፣ እኔ ያለው አብርሽ አለ፣ ቡዜም ከመጣች ቡዜ አለች።
እና አብርሽን ዛሬ ቤት የጠራሁት ከአቤላ ጋር ለዚህ ነው። ሩታን አውርቻት ነበረ። ሩታን ቪዲዮ ላይ ያላስገባሁት አውቄ ነው ማለት አንዳንድ ነገሮች እስኪስተካከሉ ይሄ ነገር ሰላም እስኪሆን አንድ ቀጥተኛ መስመር ላይ እስኪሆን ድረስ ዝም ብሎ ቪዲዮ መጫን ጥሩ አይደለም ማለት ነገ ለፊውቸርም ለልጆቻቸውም ምናምን ጥቅም ስለሌለው ጉዳት እንጂ ቪዲዮ አለመጫን አሪፍ ነው ብዬ ስላሰብኩ ነው። እና አብርሃምና አቤላ ሲመጡ በቃ መጀመሪያ በደስታ እንቀበላቸዋለን። ከዛ ያለው ነገር እንዲያወራ እናደርጋለን። በእርግጥ ሹር እኔ ያውቃለሁ ሄርሜላን አገባታለሁ እንደሚል፣ ግን ደግሞ ያግባትም አያግባትም ግን ውሳኔውን ከሷ አንደበት ብሰማ ደስ ይለኛል። ብዙ ጊዜ ተናግሯል። ዛሬ ግን እኔ ብቻዬን ቤት ለግሌ ለህሊናዬም ለአእምሮዬም ነገ የሆነ ነገር ቢፈጠርም ምንም ነገር ህሊናዬ እንዳይወቅሰኝ ዛሬ ጠርቼው በቃ እንዲናገረኝ እፈልጋለሁ። ይነግረኛል ያለውን ነገር ማለት ነው። በዛውም ጥሩ ጊዜ እናሳልፋለን። እንግዲህ ሄርሜላንም ከመረጠ ይስመርላቸው፣ መንገዳቸውን ጨርቅ ያድርገው፣ ትዳራቸው የተባረከ ይሁን፣ ሰላም ፍቅር ይኑራቸው እንላለን። በቃ ይጋቡ፣ በቃ ደስተኛ ሆነን እንድራቸዋለን። ዋና ፖይንቴ ምንድነው? አብርሃም እዚህ እኔ ጋር ሲመጣ ዛሬ ትክክለኛው መልስ እንዲነግረኝ ነው ፈልገው። ሩታን ትቼ ከዚህ በኋላ ሩታ ህይወት ውስጥ ላልመለስ ሄርሜላን አግብቼ መኖር እፈልጋለሁ ካለኝ ከዚህ በኋላ ሁሉ ነገር እዚህ ጋር ያበቃል ማለት ነው። የምሬ ነው ፋሚሊዎች፣ እዚህ ጋር ሁሉ ነገር ያበቃል። አብርሽ የመሰለውንና ያሰበውን የፈለገውን ነገር መኖርና ማድረግ ይችላል። ትልቅ ልጅ ሆኗል። አሁን አስተዋይ ልጅ ሆኗል። የልጅም አባት ስለሆነ ብዙ ነገር ያውቃል ብዬ አስባለሁ። ስለዚህ ትዳር ደግሞ ሲባል ልጅ እንደሚመጣ ያውቃል። አግብቶ ስላየው ወልዶ ስላየው፣ ስለዚህ ሄርሜላን ሲያገባ የሁሉ ነገር ስለሚመጣ፣ ስለዚህ ኃላፊነቱን ወስዳለሁ ብሎ ካሰበና ጀግኖ ቁጭ ካለ ኢትስ ኦኬ ፋይን፣ በቃ በክብር እንድረዋለን። እንግዲህ ሰላም ይሁን ቤታቸው፣ ደስታ ይሁን ብለን እንመኛለን ማለት ነው። እንግዲህ አቤላም ይመጣል፣ ያለውን ነገር እናያለን ማለት ነው። ፋሚሊዎቼ እስኪመጡ ግን ቤቱን ዝም ብዬ ሴርሞኒ ነገር ላዘጋጅላቸው፣ ቤቱን ላስተካክለውና ምናምን፣ ከዛ በዛውም አንዳንድ ወሬዎችን እያወራን ያለውን ነገር እናያለን ማለት ነው። ቤተሰቦቼ እስኪ እናስተካክልለትና ትንሽ ያው በግድ እንደምን አጀስት አድርጌዋለሁ ግን ደግሞ እሺ እሺ ፋሚሊዎቼ ያው በቃ ደስተኛ ሆነን እንቀበላቸዋለን ማለት ባይዘዌ አንዳንድ ሰው ማለት ባደገና በሰፋ ባወቀ ቁጥር ብዙ ቻሌንጆች ይገጥሙታል። ነገራቶቹ ምናምን ውስብስብ ይላሉ ማለት በምን አይነት ኬዝ እንደሆነ አላውቅም። ግን አንዳንዴ ሰው እስኮናችሁ ድረስ ፈተና የለብኝም ህይወት ቻሌንጅ አያደርገኝም ብላችሁ ማሰብ የለባችሁም። በቃ ሰው የመሆናችን ሚስጥሩ ምንድነው ብዬ አስባለሁ። በቃ ፈተና ብዬ አስባለሁ። ማለት ቻሌንጅ የሌለው ህይወት ማለት ፈተና የሌለው ህይወት ነው ብዬ አላስብም። ማለት ኖርማል ህይወት ነው የሚሆንብኝ ለኔ አላ። ግን ፈተና ያለው ህይወት፣ ቻሌንጅ ያለው ህይወት በጣም ብዙ ነገር ታውቁበታላችሁ። ሲቀጥል ደግሞ በጣም ብዙ ሰው ታፈሩበታላችሁ። ነገ ላይ ስህተት አሰሩ እና ይሄ ሁሉ ነገር ይኖራል እና ፈተና ያለው ነገር ማሳለፍ ጥሩ ነው። አንዳንዴ በአብርሃምና በሩታ ጉዳይ በጣም ብዙ ሰው የተማረ ሰው አለ። በጣም እኛ አሁን ኢንቦክስ ላይ የሚያወሩን ሰዎች አሉ እና አንዳንድ አብዛኞቹ ሰዎች ደግሞ የተማሩ ሰዎች ናቸው። ማለት ትዳር እኮ እንደዚህ አይደለም። በዚህ አጋጣሚ እየደወላችሁ የምትመክሩን ትላልቅ ሰዎች አላችሁ፣ እናቶቻችን አላችሁ። ፈጣሪ እድሜያችሁን ያርዝም ማለት እፈልጋለሁ። በዚህ አጋጣሚ ማለት ደውላችሁ ትዳር ማለት እንደዚህ ነው፣ ቀላል ነገር አድርጋችሁ እንዳታዩት ምናምን ብላችሁ ብዙ ነገር አውርታችሁናልና ለእናንተ ትልቅ ክብር አለን። በእውነት የምሬን ነው። ነገር ከማውጣት እርከን ከማውጣት ይልቅ እንትና እንደዚህ ነው፣ አብርሽ ጥፋተኛ ነው፣ ሩታ ጥፋተኛ ናት ከማለት ይልቅ ደውላችሁ ትዳር ይሄንን ይመስላል፣ በዚህ መንገድ ብትሄዱ ብላችሁ መንገዱን ያሳያችሁን ያስተማራችሁን ሰዎች በጣም እናመሰግናለን። ለእኛ ስላላችሁ ፍቅር የምሬ ነው የምላችሁ። ለእናንተ ትልቅ ክብር አለን። እንደዚህ አይነት ሰው ነው እንዲበዛ የምንፈልገው እዚህ ምድር ላይ። ነገረኛ ሰው፣ እርከንን የሚያወጣ ሰው ሲበዛ በቃ ጥሩ አይደለም። ማለት ነገሩን ያሰፋብናል እና ወጣትነት እድሜያችንን እንድንጨርሰው ነው የሚያደርገን። በምንድን ነው የሚባል ይሄ በነገር በትቢት
ጊዜ በማባከን ምናምን እንድንጨርስ ነው የሚያደርገንና እንደነዚህ አይነት ደግሞ አስተማሪ ሰዎች ሲኖሩ ግን ብዙ ነገርን አውቀንና በወጣትነት እድሜያችን ሰርተን ብዙ ፋይናንስ ራሱ ሜክ አድርገን ማለፍ እንችላለን እና በጣም ነው የምናመሰግነው። በዚህ አጋጣሚ አብርሽ እንደምታውቁት የስራ ሰው ነው። በጣም ስራ ይወዳል፣ ይሰራል። አቤላም በጣም ይሰራል። የሚሰሩ ልጆች ናቸው። ግን ደግሞ የሚሰራ ሰው አዋቂ የምንለው ሰው አያጠፋም ማለት አይደለም፣ ያጠፋል። ብዙ ስህተት ሊሳሳቱ ይችላሉ እና ከተሳሳቱት ስህተት ውስጥ አንዱ ይሄ ነው። አንደኛ ትዳር ውስጥ ሲገቡ እንደ ድንገት ነው ወስነው ነው የገቡት። ሲቀጥል ደግሞ በመሀል ልጅ መጣባቸው። ከዛም ደግሞ አሪፍ ትዳር ነበራቸው። መሀል ላይ አንዳንድ የሚገቡ ሰዎች አሉ አይደለም። ቤተሰብ በበዛ ቁጥር፣ ሰፈር በቀየርን ቁጥር፣ ኑሮ ባደገ በጨመረ ቁጥር፣ የሚዲያ ሰው ደግሞ ስትሆኑ በጣም ሰው ያውቃቸዋል እና ሰው በበዛ ቁጥር ወሬ ብዙ ነገር ጥላቻን የሚዘራ አለ ማለት በጣም ብዙ ነገር ይሰፋልና በዛ ብዙ ነገር ውስጥ በጣም ብዙ ነገር አይተናል እና አብርሃምና ሩታ እንዳይቀጥሉ ያደረጋቸው ብዙ ጊዜ አውርቼዋለሁ። እንዳይቀጥሉ ያደረጋቸው አንደኛው ነገር ምንድነው? ሰው ነው። በመካከላቸው በጣም ብዙ ሰው ይገባል። በጣም ብዙ ሰው አለ አይደለ? እኔ ነኝ ኃላፊነቱን ወስደው እኔ ነኝ ይሄ ማድረገው። የአብርሃምን ቦታ ሊወስድ የሚመጣ ሰው አለ። የሩታን ቦታ ልትወስድ የምትመጣ ሴት አለች እና በዚህ መሃል ሩታ የአብርሃምን ቦታ ሊወስድ የመጣውን ሰው ስታይ የሆነ ነገር ልትሆን ትችላለች። በዛ መሃል አብርሃም ይናደዳል። በተመሳሳይ ደግሞ የሩታን ቦታ ልትወስድ የመጣች ሴት ስትኖር ደግሞ ሩታ በጣም ትበግናለች፣ ትናደዳለች ምናምን። ከዛ አብርሃምና ሩታ ሰላም አይሆንም እና በእንደዚህ አይነት መንገድ ነው ጥላቻን የጀመሩት እና ተጣሉ። እንግዲህ አሁን ደግሞ በጣም ማይሆንስ ገብተዋል። አብርሃምና ሩታን በዚህ መንገድ መጠበቅ በጣም ከባድ ነው። እንደዚህ ይሆናሉ ብዬ አላስብም እና ያኔ አስታውሳለሁና አቤላ እኔ አስታውሳለሁ አንድ ላይ እኔ ይወስደኝ ነበር እንትና ጋር አብርሽ ጋር ይወስደኝ ነበርና አብርሽ ጋር በሚወስደኝ ታይም በጣም ምን አይነት ፍቅር እንደነበራቸው እውነቴን ነው የምላችሁ። በቃ ያስቀና ነበር ፍቅራቸው፣ መተሳሰባቸው። በቃ ቤቱ ሳቅ በሳቅ ነው የሚሆነው። አንዳቸው ከጎዶሉ ድብር ነው የሚለው ምናምንና አሁን እንደዛ የመሰሉ ሰዎች፣ እንደዛ ፍቅርን የሚያውቁ ሰዎች፣ የፍቅር ሰው የሆኑ ሰዎች አሁን ላይ ግን እንደዚህ ፈተና ገጥሟቸው ተጣልተው እስከ መልሰማንያ ቀደዋል። ታውቃላችሁ እስከ መለያየት ድረስ ምናምን ጭራሽ አልይሽ አትይኝ እስከ መባባል ድረስ ደርሰው ማየት በጣም ይሄ ሰይጣን ነው። ሲጀምር ባይዘው ከመንፈስ የሰው ሰይጣን በጣም ከባድ ነውና የሰው ሰይጣን የሆኑ ነገር ብቻ ተጠንቅሎባቸው ተተብትቦባቸው አላቅም። እሱ ብቻ ግን የሆነ ሴራ ተጠንስሶባቸው ነው እንጂ እነዚህ ልጆች እንደዚህ የሆኑት ጭራሽ እንደዚህ ይሆናሉ ብዬ አስቤ አላቅም። ያኔ ራሱ አቤላን ያገኘሁት ታይም ካስታውሳችሁ ፋሚሊዎቼ፣ አቤላን ያገኘሁት ታይም ላይ ብዙ ነገር አውርተን ነበርና አቤላ ራሱ በጣም አምሮበት ምናምን ፋፍቶ አይቼው፣ በተመሳሳይ ደግሞ አብርሃምን በጣም አምሮበት ምናምን ሩታን በጣም አምሮባታል። ግን ደግሞ መሀላቸው ላይ በጣም ጥላቻ ሰፊ ማይቋጭ ማይቆረጥ ጥላቻ ተዘርቷልና ያን ደግሞ አስቤ ምን ይሰራል አልኩኝ። የምሬ ነው። መኖር ምን ይሰራል እንደዚህ ከሆነ ማለት የኔ የምትሉት ሰው የሚቀየርባችሁ ከሆነ የኔ የምትሉት ሰው ነገ አብሬ ብዙ ነገር ሰራለሁ ብላችሁ የምታስቡት ሰው ተቀይሮባችሁ ወይ ተጣልታችሁ ምናምን ተራርቀው ስታዩ ምናምን ይሄ ነገር እንዴት ነው ምናምን ብላችሁ አታውቁም? እና እንደዛ አይነት ነገር ነው የአብርሃምና የሩታ ነገር የሆነው። እንግዲህ ፈጣሪ ያውቃል። እንግዲህ አብርሽና ሩታ መታረቃቸው አሁን ላይ ከባድ ነገር ቢሆንም ግን ደግሞ እንደ ፍላጎታቸውና እንደ ሐሳባቸው እናስተናግዳቸዋለን። ቤተሰቡም ይቀበላል። ግዴታ ልጅ ናቸው። ማይቀበላቸው ነገር የለም። ቤተሰብም ግዴታ ይቀበላል። የአብርሃምም የሩታም ማለት ነው። እኛም ደግሞ ጓደኞቻቸውን እንቀበላለን፣ እናስተናግዳለን። ሁሌም ክፉ አይንካቸው ነው የምንለውና ትንሽ ሳይቆዩብኝ አይቀርም። ስልክ ወይ ደውዬም ቢሆን እንዲሆነ ነገር ማድረግ አለብኝ። እሺ ፋሚሊዎቼ አብርሽ ጋር ቆዩብኝ መሰለኝ። ቆይ ልደውል። ሴፍ ነው እሱ ነገር። እሺ እሺ ያው እንትን ቆዩብኝ ታውቃላችሁ። እነዚህ ምን እንደሆነ እኔ እንጃ። ወይ አልደረሳችሁ ቆያችሁብኝ እኮ። ኧረ እሺ ደርሻለሁ ብለዋል።
ሰርፕራይዝ የምናደርጋቸዋለን። ይሄ እንዲህ እናድርገው ይጥፋ። ይሄ እንዲህ ይዘጋል ወይስ ቆይ በቃ እሺ። ካሜራማን እንዴት ሆነልኛል? እንዴት ሆነልኛል ካሜራማን? ይሄ እሺ አብርሽ ያው መጥተዋል። አይ እዚህ ጋር ሆኜ ሰርፕራይዝ አድርገን ነው የምንቀበላችሁ። እሺ እዚህ ጋር ሆነ መጥተዋል ፋሚሊዎቼ አብርሽና ቤላ መጥተዋል። ቤቱ ሴፍ ነው። ምንም ነገር እንትን ያለ ነገር የለም። መሀል ላይ በቃ ሁሉ ነገር አልቋል። ይዣቸው ልምጣ። መጥተዋል። ይዣቸው ልምጣ። ኑ ግቡ።